السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. أما بعد، يا أهل البدع وأهل الشرك وأهل الضلال يتم السوج، يا بدع سوج، فرقة الأحباش، النزه مساسلو عن جوج دليل الله شو بدليل سايهون በማጭበርበር በማምታታት ባጢላቸውን ለሰው ለማስረዳት ይሞክራሉ። አላሁ ጀለ ወዐላ አህለ ኪታቦች ወይም አይሁዶችን አስመልክቶ አይሁዶችን مثل الذين حملوا التوراة ثم لم يحملوها كمثل الحمار يحمل أسفارا بئس مثل القوم الذين كذبوا بآيات الله والله لا يهدي القوم الظالمين. النزع አይሁድ ተውራትን የተሸከሙታል። حملوا التوراة እንደዚህ ኪታብ ደርድሮ ትልቅ ዓሊም ለመምሰል ይሞከራል አይደለም። የኪታቡ መደርደር ሳይሆን ኪታብ እንደዚህ መደርደር ሳይሆን ቁርአንና ሐዲሱ የሚለውን በትክክል መረዳት ነው። አላህ አይሁዶችን ኪታብ ይዘው ነበር አይደለም ተውራት። مثل الذين حملوا التوراة ثم لم يحملوها እነዚህ አይሁዶች ተውራትን በትክክል ያልተሸከሟታል። ሐቁን ጠብቀው ውስጥ ያለውን ተረድተው አምነውበት ያልተሸከሙት አይሁዶች ምሳሌያቸው ከመሰለ الحمار ልክ እንደ አህያ ነው አለ ምሳሌያቸው። يحمل أسفارا ብዙ መጽሐፍ እንደተሸከመ አህያው ምን እንደተሸከመ አያውቅም። ውስጡ ምን አይነት ንባብ ይኑር፣ ስለምን የሚያወራዝ የሚናገር ይሁን የተሸከመውን መጽሐፍ አህያው መረዳት አይችልም። بئس مثل القوم الذين كذبوا بآياتنا إلى الله የነዚህ ሰዎች ምሳሌያቸው ከፋ ይላል። በእኛ አንቀጾች ያስተባበሉ አላህ ደግሞ በዳይ የሆኑ ህዝቦችን አይመራም ይላል። አይሁዶች አላህ በዚህ በአህያ ምሳሌ ያደረጋቸው ይሄ አእምሯቸው ደደብ ስለሆነ ነው። እንደውም አህዮች ዛሬ አላህን ሱብሓነሁ ወተዓላ አስማው ሲፋትን የአላህ ባህሪያቶችን ከሚያጣመሙ አህያዎች ይሻላሉ። ምክንያቱም እነሱ ተክሊፍ የለባቸውም። የአላህን ሱብሓነሁ ወተዓላ ቁርአን አላህ ቁርአን ላይ የተናገረውን አንቀበልም ብለው እምቢ ብለው በጫት የደነዘዘው አእምሯቸው ሐቅን እንዳይቀበሉ ያደረጋቸው እንግዲህ ከአህዮች በታች የወረዱ አካላቶች ናቸው። አብለድ الخلق በሌሊ መጨረሻ ደደብ ፍጡር ማለት አህያ ነው። አህያ ከተባለ አንድ ሰው ይከፋዋል አይደለም። ግን ሐቅን ያልተረዳ ሰው እንደዛ ነው። ኪታብ መደርደሩ 1000 ኪታብ በቀራ ምን ትርጉም አለው? በላጋ መንጥቅ በቀራ ምን ትርጉም አለው? ኩቱብ ሲታም በተሐፍዝ ምን ትርጉም አለው? አይሁዶችም እኮ ያውቁታል አይደለም። አንቀበልም ብለው ነው እንጂ የአላህ ሱብሓነሁ ወተዓላ እጅ አለው የሚለውን ማን ፈሰረላችሁ ይላል። እጅ የሚለው እኮና ሐጂ ሳኒ ሀቢብ ቅዱስ ቁርአን ላይ ራሱ እኮ እጅ ብለው ነው የሚተረጉሙት። ምን ታረጋዋለሽ? ያላህ ሁለት እጆች ነው የሚሉት። ግባና ቅዱስ ቁርአናቸውን ተመልከተው። ሐጂ ሳኒ ሀቢብ በሌዳው መስጦታል የሚለውን አላህ ሁለት እጆች አለው፣ ያላህ ሁለት እጆቹ የተዘረጉ ናቸው ነው የሚሉት። ሁለት ኒዕማ እኮ አላለም እንደናንተ። ያላህ ሁለት እጆቹ የተዘረጉ ናቸው ይላሉ። ማን ነው የትኛው ዑለማ ነው እጅ ብሎ የፈሰረልህ ምናምን? ለከይ በጩኸት ቢሆን ነገር የለም። ሐቅን ተቀበል። ሼህ አምራችሁን አሰሩት። ሰላም አለይኩም።